በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ያደራ ልጆች እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። አሜን። የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ፍቅር፣ የእግዚአብሔር መንፈስ ቅዱስ አንድነትና ህብረት፣ የእመቤታችን የቅድስት ድንግል ማርያም አማላጅነቷ፣ የቅዱሳን ጻድቃን ሰማዕታት ተራዳይነት ከኛ ከሁላችንም ጋር ይሁን አሜን። ዛሬ ነፍሳችንን በእጅጉ የሚያሳርፍ ልባችንን በሰማያዊ ፍቅር የሚያሞቅ መንፈሳችንን ወደ ላቀ ማዕረግ ከፍ የሚያደርግ እጅግ ድንቅ የሆነ መንፈሳዊ ጉዞን አብረን እንጓዛለን። እንኳን ለዚህ ለተባረከውና ለተቀደሰው የዐቢይ ጾም 6ኛ ሳምንት በሰላም በጤናና በፍቅር አደረሳችሁ። እነሆ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ መከራ መስቀል ከሕማማቱ እንዲሁም ከብርሃነ ትንሣኤው ልንደርስ ጥቂት ቀናት ብቻ ቀርተውናል። ዛሬ ደግሞ ሌላ ታላቅ በረከት በቤታችን በልባችን በሕይወታችን ውስጥ ሊገባ ከደጃችን ቆሟል። ዛሬ የሊቀ ዲያቆናት የቀዳሜ ሰማዕት የቅዱስ እስጢፋኖስ ወርሃዊ መታሰቢያ በዓል ነው። ቅዱስ እስጢፋኖስ ስሙን ስንጠራ እንኳ በውስጣችን የሆነ የተለየ የሰላም ሞገድ ይፈጠራል። እስጢፋኖስ ማለት በግሪክ ቋንቋ አክሊል ማለት ነው። በእውነትም እርሱ ለቤተ ክርስቲያን የማትጠልቅ ፀሐይ፣ የሰማዕታት ሁሉ አክሊል፣ የምዕመናን የጽናት ተምሳሌት ነው። ይህ ታላቅ አባት ከሰባቱ ዲያቆናት አንዱ ሆኖ ሲመረጥ መጽሐፍ ቅዱስ ስለ እርሱ ሲመሰክር እምነትና መንፈስ ቅዱስ የሞላበት ሰው ይለዋል። አስቡት አድማጮቻችን፣ እምነትና መንፈስ ቅዱስ የሞላበት በውስጡ ምንም አይነት የጥርጣሬ የፍርሃት የክፋት ጠብታ ያልነበረበት ንጹሕ ዕቃ። በዚያን ዘመን ቅዱስ እስጢፋኖስ በሕዝቡ መካከል ታላቅ ድንቅንና ተአምራትን ያደርግ ነበር። በጸጋና በኃይል ተሞልቶ የታመሙትን ይፈውስ፣ ያዘኑትን ያጽናና፣ የጨለመባቸውን ብርሃን ያበራላቸው ነበር። ይህን አይተው አይሁድ በቅናት ተነሳሱበት፣ በሐሰት ከሰሱት፣ ወደ ሸንጎም አቀረቡት። ነገር ግን ያኔ በሸንጎ ፊት ቆሞ ሲጠየቅ ፊቱ ላይ ፍርሃት አልነበረም፣ ጭንቀት አልነበረም። መጽሐፍ እንደሚነግረንም በሸንጎ የተቀመጡት ሁሉ ትኩር ብለው ሲመለከቱት ፊቱ እንደ መልአክ ፊት ሆኖ አዩት። ሃሌሉያ! ይህ እንዴት ያለ አስገራሚ ክብር ነው! በሞት ጥላ መካከል ቆሞ ጠላቶቹ ጥርሳቸውን ሲያፋጩበት፣ የእርሱ ፊት ግን በሰማያዊ ብርሃን ታጅቦ የሰላምና የፍቅር ነጸብራቅ ሆኖ እንደ እግዚአብሔር መልአክ ያበራ ነበር። ዛሬም በሕይወታችን በመከራችን ጊዜ ፊታችን እንዲህ እንዲያበራ የዚህ ታላቅ አባት ጸሎት ይርዳን። እነዚያ ጨካኞች ቅዱስ እስጢፋኖስን ከከተማ ወደ ውጭ አውጥተው በድንጋይ ይወግሩት ጀመር። እስኪ በዓይነ ሕሊናችሁ ተመልከቱ። ድንጋዩ ከየአቅጣጫው ሲወርድበት፣ ሥጋው ሲደማ፣ አጥንቱ ሲሰበር፣ እርሱ ግን ወደ ምድር ወደ ገዳዮቹ አልተመለከተም። ዓይኖቹን ወደ ላይ ወደ ላይኛው ዓለም ወደ ሰማያት አቀና። በዚያም በስቃዩ መሃል መንፈስ ቅዱስ ተሞልቶ እነሆ ሰማያት ተከፍተው የሰው ልጅም በእግዚአብሔር ቀኝ ቆሞ አያለው ብሎ ጮኸ። ክርስቶስ ስለ ወዳጁ ስለ ማደሪያው ስለ መጀመሪያው ሰማዕቱ ከዙፋኑ ተነስቶ ቆሞ ነበር። አምላክ ለፍጡሩ ቆሞ መቀበል፣ ይህ እንዴት ያለ ታላቅ ክብር ነው! የሚገርመው ግን የቅዱስ እስጢፋኖስ ጸሎት ነው። ደም በለበሰ ሰውነቱ ተንበርክኮ በታላቅ ድምፅ ጮኸ። የጠየቀው የራሱን ሕይወት ማትረፍ አልነበረም። የጠየቀው በእነዚያ በሚወግሩት ሰዎች ላይ እሳት ከሰማይ እንዲወርድ አልነበረም። ይልቁንም ጌታ ሆይ ይህንን ኃጢአት አትቁጠርባቸው አለ። ይህ እንዴት ያለ ፍቅር ነው! ይህ እንዴት ያለ ጥልቅ የይቅርታ ልብ ነው! እጆቻቸው ድንጋይ አንስተው ሊገድሉት ለሚጋፉት ሰዎች የይቅርታ ጸሎት ማቅረብ። ይህችን ቃል ከተናገረ በኋላ አንቀላፋ፣ ነፍሱንም በሰላም ለፈጣሪው አስረከበ። አባታችን ቅዱስ እስጢፋኖስ ሆይ አንተ የፍቅርና የይቅርታ ሐዋርያ ነህና ዛሬ በፊታችን ስላለው ኃጢአትና በደል ሳትጸየፍ በክብር ዙፋን ሆነ ይህን ልመናችንን ስማን። አክሊለ ሰማዕታት ሆይ በድንጋይ ሲወግሩ ፊቱ እንዳበራ መልአክ የነበርህ ዛሬም በሕይወታችን ላይ የተጫነውን የችግር የሐዘንና የጭንቀት ድንጋይ በጸሎትህ ኃይል አስወግድልን። ስለ ጠላቶችህ የጸለይህ አባት ሆይ እኛም በልባችን ያለውን ቂም፣ ጥላቻና ቁርሾ እንድናስወግድ እንዳንተ ይቅር ባይ ልብ እንዲኖረን ለፈጣሪህ ለጌታችን ለኢየሱስ ክርስቶስ ለምንልን። አባታችን ሆይ የታመሙትን በጸጋ ፈውስ፣ ያዘኑትን አጽናና፣ የተጨነቁትን አረጋጋ። ለሀገራችን ለኢትዮጵያና ለዓለም ሁሉ ሰላምን አምጣልን። አንተ እምነትና መንፈስ ቅዱስ የሞላብህ እንደነበርህ የእኛም ባዶ የሆነው ሕይወታችን የደረቀው መንፈሳዊነታችን በእምነትና በመንፈስ ቅዱስ ጸጋ እንዲሞላ በአማላጅነትህ ታደገን። እንወድሃለን፣ እናከብረሃለን። በአንተ ላይ ያደረውን የእግዚአብሔርን ጸጋ ከፍ ከፍ እናደርጋለን። አብዝተህ መርቀን፣ በረከትህን አትንፈገን። የዚህ ጻድቅና ኃያል አባት በረከት በያላችሁበት ሁሉ ይድረሳችሁ። ከዚህ በመቀጠልም ይህን መንፈሳዊ ሐሴት
ይበልጥ ከፍ ለማድረግ የቅዱስ አባታችንን የቅዱስ እስጢፋኖስን አስደናቂ ገድልና ተአምር እናቀርብላችኋለን። የዚህን ታላቅ አባት የገድልና የተአምር ንባብ በማድመጥ የበረከቱ ተካፋይ ሁኑ። በመጨረሻም ይህን የዐቢይ ጾም ጊዜ ጌታችን በሰላም እንዳስጀመረን እስከዚህ እንዳደረሰን ቀሪውንም የጾም ጊዜ የሰላም፣ የፍቅር፣ የንስሐና የበረከት እንዲያደርግላችሁ ከልባችን እንመኛለን። ጾሙ ጾመ ሥጋ ብቻ ሳይሆን ጾመ ነፍስ፣ የይቅርታና የበረከት ጾም ይሁንላችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ገድለ ቅዱስ እስጢፋኖስ ዘወርኀ መጋቢት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በተባረከ ወርሃ መጋቢት በ17 ቀን የሚጸለይ ልቦናው በመንፈስ ቅዱስ ጥበብን የተመላ የንዑድ ክቡር ቀዳሚ ሰማዕት ቅዱስ እስጢፋኖስን የገድሉንና የሰማዕትነቱን ነገር መናገር እንጀምራለን። ሞገስን የተመላ የተመረጠ መስተጋድል የንዑድ ክቡር ሊቀ ዲያቆናት ቀዳሚ ሰማዕት የቅዱስ እስጢፋኖስ ጸሎቱና በረከቱ በቅድስት አማላጅነቱ አምነን በዚህ ስፍራ በተሰባሰብን በሁላችን አንባቢያንና ሰማዕያን ላይ ይደር ዛሬም ዘወትርም ለዘላለሙ አሜን። ሊቀ ዲያቆናት ቀዳሚ ሰማዕት ንዑድ ክቡር ቅዱስ እስጢፋኖስ ካረፈ በኋላም ምዕመናን ሥጋውን ተሸክመው ወስደው በቅድስቲቱ በታቦት መንበር ሥር አኖሩት። ቅዱሳን ሐዋርያትና አርድእት የቤተ ክርስቲያን ሰዎች ሁሉ ተሰብስበው እየጸለዩ ታላቅ ልቅሶን አለቀሱ፣ ጽኑ ሐዘንንም አዘኑ። ፍቁረ ክርስቶስ ድንግል ቅዱስ እስጢፋኖስ 3 አክሊላትን ተቀበለ። አንዱ ስለ ድንግልናው፣ ሁለተኛው ሰማዕትነትን ስለፈጸመ፣ ሦስተኛው ስለ አገልግሎቱና ስለ ፈጣን ተላኪነቱ ደስ ስለሚያሰኝ ፈጣንነቱና ስለ ጸናች ሃይማኖቱ ነው። ንዑድ ክቡር ሊቀ ዲያቆናት ቀዳሚ ሰማዕት ቅዱስ እስጢፋኖስም እንዲህ ባለ ግብር ተጋድሎውንና ሰማዕትነቱን በቅድስናና በንጽሕና ሃይማኖቱን ጠብቆ ፈጸመ። በአምላኩ በእግዚአብሔር ዘንድም ዘላለማዊትና መንፈሳዊት በሆነች ግብርም የተመሰገነ ንዑድ ክቡር የሆነ ይህ ቅዱስ እስጢፋኖስ ያስተማራት የቅድስት ወንጌልን ቃል ስብከቱን ሰምተው ሃይማኖቱን ለተከተሉ ሁላቸው ኃጥአን ይቅርታን የሚያሰጥበት የቃል ኪዳን ጸጋን አግኝቶ ወደ እርሷ ለሚገሰግሱ ኃጢአታቸውን ይቅር በምታሰኝ ቅድስት ቤተ ክርስቲያንም ላይ ተሹሟልና የአምላካችን ኢየሱስ ክርስቶስ እናት በሆነች በእመቤታችን የወላዲተ አምላክ ቅድስት ድንግል ማርያም ወዳጅ ንዑድ ክቡር ቅዱስ እስጢፋኖስ አማላጅነት ስለ ፍጥረት ሁሉ የሚራሩ አጋዕዝተ ዓለም ሥላሴ አብና ወልድ መንፈስ ቅዱስም ወዳሉበት ማኅደረ ሕይወት ነፍሱ በክብር አረገች። ሥጋውም እጅግ ብዙ የፈውሰ ድውያንና መስማት የተሳናቸው የዕውራንንም ዓይን በማብራት ድንቅ ድንቅ ተአምራት ተደረጉ። እኛንም በዚህ ሰባኪ ወንጌል ንጹሕ ድንግል ክቡር ገባሬ ተአምር የተወደደ ምርጥ ሊቀ ዲያቆናት ቀዳሚ ሰማዕት በቅዱስ እስጢፋኖስ አማላጅነት ጌታችን መድኃኒታችን የዘላለም አምላክ ኢየሱስ ክርስቶስ በጌትነቱ በሚገለጥበት ጊዜ ከቅዱሳን ጋር ፍጹም ክብርን እንቀበል ዘንድ ፈቃዱንና ትእዛዙን ፈጻሚዎች፣ ሕጉንና ሥርዓቱን አድራጊዎች ያድርገን። ጌትነትና ኃይል፣ መንግሥትና ስግደት ከቸር የባሕሪ አባቱ እግዚአብሔር አብና ከይቅር ባይ የባሕሪ ሕይወቱ ከእግዚአብሔር መንፈስ ቅዱስ ጋርም የሚገባው እርሱ ጌታችንና መድኃኒታችን አምላካችን ኢየሱስ ክርስቶስ ከቅርብና ከሩቅ መጥተን የንዑድ ክቡር ሊቀ ዲያቆናት የቅዱስ እስጢፋኖስን በዓሉን እንዘክር ዘንድ በዚች መታሰቢያው ቀን የተሰበሰብነውን ሁላችንንም ዛሬም በየጊዜውም ሁሉ ለዘላለሙ ይማረን ይቅር ይበለን። በዚች የተባረከች ዕለት ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስ በወዳጁ ንዑድ ክቡር ቅዱስ እስጢፋኖስ አማላጅነት ብሎ ስለ ኃጢአታችን ይቅርታን አድርጎ ድህነትን ወደምናገኝበት ያድርሰን፣ መንግሥተ ሰማያትንም ያውርሰን። የተመረጠ መስተጋድል የንዑድ ክቡር ሊቀ ዲያቆናት ቀዳሚ ሰማዕት የቅዱስ እስጢፋኖስ ቅድስት በረከቱም አማላጅነቱን ተስፋ በምናደርግ በሁላችን ላይ ይደር ዛሬም ዘወትርም ለዘላለሙ አሜን። ጸሎት በረከቱ ለዘላለሙ በእውነት በተቀደሰች ሕይወታችን ላይ ከሚያደባ አውሬ ዲያብሎስ ጠብቆ ከሲኦል የድካም ፍዳ የሚያድን እንግዲህም ከርጉም ጥፋት ስንሻገርም በአማላጅነቱ ለፍጥረቱ ሁሉ ረድኤትና ኃይልን የሚያድል ንዑድ ክቡር ቀዳሚ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ ያደረገው ተአምር ይህ ነው። በአንዲት ሀገር በንዑድ ክቡር ቀዳሚ ሰማዕት ሊቀ ዲያቆናት በቅዱስ እስጢፋኖስ ስም የታነጸች አንዲት ቤተ ክርስቲያን ነበረች። ይህችውም ቅድስት ቤተ ክርስቲያን በነብርና በዘንዶ እየተጠበቀች በንዑድ ክቡር ቀዳሚ ሰማዕት ቅዱስ እስጢፋኖስ አማላጅነት ብዙ ድንቅ ተአምር የሚደረግባት በወርቅ ልብስ የተጌጠች የረድኤቷ ደጃፍም እንደ ዕንቁ የሚያበራባት ናት። ወደ ውስጧም ሕሊናው ነውር ያለበትና በማይረሳ ኃጢአት ወድቆ ሳለ ለመግባት ቢሻ ነብሩ በፍጥነት ዘንዶው በመወርወር መጥተው ከቤተ ክርስቲያን ያሳድዱታል። ሰው ንጽሕና ሳይኖረው ወደ ቤተ እግዚአብሔር መግባት አይገባውምና። የንዑድ ክቡር ቀዳሚ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ ወዳጆች ወንድም እህቶቼ ሆይ በጥንቲቱ ዘመነ ኦሪት ካህኑ አቢሜሌክ ነቢየ እግዚአብሔር ንጉሥ ዳዊትን ቁርባንን ለመቀበል ስለ ንጽሕናው እንደጠየቀው አልሰማችሁምን? ነቢይ ዳዊትም ከሴቶች ተለይተን
ወደ ጉዟችን ከወጣን 3ኛ ቀናችን ነው። ባልደረቦቼም ንጹሐን ናቸው አለው። ነገር ግን ከሥጋዊት ፈቃድ ብቻ አይደለም፣ ወደ ንስሐ በመመለስ ከግብረ ኃጢአት ሁሉ ንጹሕ ያልሆነ ሁሉ ወደ ቤተ ክርስቲያን ውስጥ ይገባ ዘንድ አይገባውም። አባቶቻችን ቅዱሳን ሐዋርያት እንደዚህ አስተምረው አዘውናልና። እንዲሁም የንዑድ ክቡር ቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ ይህች ቅድስት ቤተ ክርስቲያን በደለኞች በበደላቸው በኃጢአት የረከሱን በቸልተኝነታቸው ደፍረው እንዳይገቡባት ነብርና ዘንዶ እንደሚጠብቋት ታወቀ። መጠበቋም የከፋችና የረከሰች ኃጢአትን ከፈጸማት በኋላ ማን ያውቅብኛል፣ ማን ይጠይቀኝ ዘንድ ይቻለዋል ብሎ አስቦ በድፍረት ወደ ውስጥ ይገባ ዘንድ በተመኘ በሰነፍና እቡይ ሰው ላይ በደረሰው ተሰማ። ይህም እቡይ ከንቱ ሰው ገና ወደ ደጀ ሰላሙ በቀረበ ጊዜ ታላቅ ነምር ከታላቅ ዘንዶ ጋር መጣበት። እንደሚንበለበል ነደ እሳት ዓይኖቻቸው ከሚገለባበጡ የነብሩና የዘንዶ ማስፈራት የተነሳ የሚያሸብርና የሚያስደነግጥ ፍርሃትን ተሞልቶ ይህ ሰው ነፍሱ በድንጋጼ እስክትለየው ድረስ ወደ ኋላው ሮጠ። ከዚያች ሰዓትም ጀምሮ ፈጥኖ ወደሚበልጥ መንፈሳዊ አባት ካህን ዘንድ ሄደ። በጽኑ ለቅሶም አባቴ ሆይ በእግዚአብሔርና በእግዚአብሔር አገልጋይ ቀዳሜ ሰማዕት ቅዱስ እስጢፋኖስ ፊት በደልኩ። እኔ ኃጢአተኛና በደለኛ ስሆን ወደ ንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ ቤተ ክርስቲያን ደፍሬ ገብቻለሁና ወዮልኝ፣ ወዮት አለብኝ። ከግብረ ዓመፃ ከጠፋው ከእኔ እነርሱ በልጠው ነብርና ዘንዶ አሳደውኛልና። ይህ የከበረ ካህንም ልጄ ሆይ ፈጥነ ንስሐ ገብተህ ወደ አምላክህ እግዚአብሔር ተመለስ፣ እርሱ ይቅር ባይ በእውነትም ፈራጅ ነውና አለው። የቀዳሜ ሰማዕት ሊቀ ዲያቆናት የቅዱስ እስጢፋኖስ አምላክ እግዚአብሔርም የዚህን ሰው የንስሐ እንባ ተመልክቶ ይቅር አለው። ይህ ሰውም በዚያች ቤተ ክርስቲያን በደጀ ሰላም ተቀምጦ የደረሰበትን ለሚገባውና ለሚወጣው ሁሉ መሰከረ። የቀዳሜ ሰማዕት ሊቀ ዲያቆናት የቅዱስ እስጢፋኖስ ጸሎት በረከቱ በተቀደሰች ሕይወታችን ላይ ከሚያደባ ከአውሬ ዲያብሎስ ጠብቆ ከሲኦል የስቃይ ፍዳ የሚያድነን እንግዲህም ከርጉም ጥፋት ስንሻገርም በአማላጅነቱ ለፍጥረት በሙሉ ረድኤትና ኃይልን የሚያድል ይሁነን እስከ ዘላለሙ ድረስ አሜን። ክብር ምስጋና ይሁን አንድ አምላክ ለሆነ ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለም አሜን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ዘውትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም ሰብስክራይብ፣ ላይክ እና ሼር እንድታደርጉ በጌታችን በመድኃኒታችን በአምላካችን በኢየሱስ ክርስቶስ ስም እጠይቃለሁ። እግዚአብሔር አምላካችን እስካሁን ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማረጋቸው የከበሩ ይሁኑልን። ይህንን ጸሎት ምስጋና ወይም ቃል እግዚአብሔር በቅርብም በአካል በሩቅም በያላችሁበት ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከት ለተሳተፋችሁ በሙሉ በጸሎት እንድናስባችሁም ለጠየቃችሁን ወለተ ማርያም፣ ርብቃ፣ ወለተ ሚካኤል፣ ፍስሐዬ፣ ወለተ ኪሮስ፣ ፍቅርተ ማርያምና ወለተ መስቀል፣ አጸደ ማርያም፣ ኃይለ ገብርኤል፣ እህተ ማርያም፣ ወለተ ሥላሴ፣ ኃይለ ጊዮርጊስ፣ ወልደ ዮሐንስ፣ ሂሩተ ሥላሴ፣ አጸደ ማርያም፣ ኃይለ ገብርኤል፣ መራተ ድንግል፣ አጸደ ማርያምና ወለተ ሰማዕት፣ ወለተ ማርያም፣ ወለተ ጻድቅ፣ ወለተ ሥላሴ፣ ወልደ ያሬድ፣ ወለተ መድን፣ ገብረ መድን፣ ወለተ መድን፣ ኃይለ ገብርኤል፣ ጸጋ፣ ወለተ ማርያም፣ ወልደ ሰንበትና ጽጌ ማርያም፣ ሀብተ ማርያም፣ ፍቅረ ሥላሴ፣ ማርዬ፣ ወለተ ማርያም፣ ወለተ መድን፣ ገብረ ሥላሴ፣ ጽጌ ማርያም፣ ዮርዳኖስ፣ ወለተ ገብርኤልና ገብረ ጊዮርጊስ፣ ስህነ ማርያም፣ አክሊለ ሰማያት፣ ፍቅረ ዮሐንስ፣ ፍቅርተ ማርያምና ሰይፈ ገብርኤል፣ አጸደ ማርያም፣ ሐና ማርያም፣ ጽጌ ማርያም፣ ወለተ ሚካኤል፣ ፍቅርተ ሚካኤል፣ ኃይለ ሚካኤል፣ ትርሲተ ሚካኤል፣ ፍቅረ ሥላሴ፣ ኃይለ ሚካኤል፣ ወለተ ማርያም፣ ሐና ማርያም፣ ወለተ ማርያም፣ ጸገነት፣ ኢዛና፣ ሰላማዊት፣ ራይሻን፣ አልማዝ፣ ወለተ ጻድቅ፣ ወለተ ማርያም፣ ፍሬ ሰንበት፣ ገብረ ሥላሴ፣ ወለተ መድህንና ገብረ መድን፣ እህተ ማርያም፣ ወለተ ቂርቆስ፣ ወለተ ሐና፣ ገብረ እግዚአብሔር፣ ገብረ ሥላሴ፣ ገብረ ማርያምና ወልደ ሥላሴ፣ ወለተ ሥላሴ፣ ነቢዩ፣ ሰይፈ ገብርኤል፣ ወልደ ሚካኤል፣ ወለተ ኪዳን፣ ወለተ ኢየሱስ፣ አጸደ ማርያም፣ ወለተ ጻድቅ፣ ወለተ ማርያም፣ ወለተ ማርያም፣ ክንፈ ሚካኤል፣ ወልደ ገብርኤል፣ ወልደ ሰንበት፣ ወልደ ጊዮርጊስ፣ ኃይለ ሚካኤል፣ አስራተ ማርያም፣ ወለተ ማርያም፣ ስህነ ማርያም፣ ተክለ ወልድ፣ ተክለ ሚካኤል፣ ወልደ ሚካኤል፣ ወለተ ሕይወት፣ ሰሊና፣ ወለተ ትንሣኤ፣ ዮሐና፣ ንግሥቲ፣ አዜብ፣ ተርሲተ ድንግል፣ አመተ ሥላሴ፣ ወለተ ሰንበት፣ ማሪቱ ኃይሉ፣ ወለተ ሥላሴ፣ ኃይለ ገብርኤል፣ ገብረ አብ፣ ኃይለ ሚካኤል፣ አስካለ ማርያም፣ አምደ ሚካኤል፣ ወለተ ሚካኤል፣ አመተ ኢየሱስ፣ ወለተ መድህን፣ ወለተ ማርያም፣ ፈቃደ ማርያም፣ አጸደ ማርያም፣ ወለተ ሐና፣ ወለተ ኪዳንና በትረ ማርያም፣ ወለተ ሥላሴ ሁላችሁንም እግዚአብሔር ያስባችሁ ከነ ቤተሰባችሁ በሕይወትና በጤና ያቆያችሁ። ዕድሜ ዘመናችሁ የተባረከ ስራችሁን የሰመረ
ቀናችሁን ያማረ፣ ኑሯችሁን የከበረ፣ ጸሎታችሁንም የተሰማ ያድርግላችሁ። እንዲሁም በአካል በሥጋ የተለዩንን ሙሉ ማሞ ወለተ ሥላሴ፣ ኃይሉ ገብረ ሥላሴ፣ ወለተ ማርያም፣ ሳህለ ማርያም፣ ወለተ ጽዮን፣ ወልደ ሰማያት እግዚአብሔር አምላካችን ነፍሳቸውን ይማርልን፣ በአጸደ ሕይወት በገነት በመንግሥተ ሰማይ ያሳርፍልን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት